ይህ የኢትዮ ሜዳ ምርጥ ገጾች ዝግጅታችን ነው። ተስፋዬ ገብረአብ የጋዜጠኛው ማስታወሻ በሚል ካሳተሙ መጽሐፉ አንድ አገር ሁለት ዓለም በሚል ንዑስ ርዕስ ከደርግ የፕሮፓጋንዳ ጸሐፊነት ወደ ኢህአዴግ ታጋይነት የተለወጠበትን የሕይወቱን ምዕራፍ የተረከበትን ክፍል እንዲሁም በደርግ ዘመን የመጨረሻዎቹ ጊዜያት የነበረውን አስከፊ የጦርነት ምዕራፍ የቃኘበትን ክፍል እናቀርብላችኋለን። በቅድሚያ ቻናላችንን ሰብስክራይብ በማድረግ ዝግጅታችንን መከታተል እንድትጀምሩ የፈቀዳችሁ ደግሞ የቻናላችን ሜምበር ወይም አባል በመሆን እንድታበረታቱን እንጠይቃለን። አንድ አገር ሁለት ዓለም። እነሆ ደብረ ታቦር ኢየሱስ ተራራ ላይ ይገኛለሁ። በደርግና በወንበዴዎች መሃል የሚደረገውን ጦርነት ለመዘገብና የፕሮፓጋንዳ ጽሑፍ ለማዘጋጀት በ300 ብር የወር ደመወዝ ተቀጥሬያለሁ። ሻምበል በለጠ የተባለውን መስመራዊ መኮንን የተዋወቅሁት ደብረ ታቦር ኢየሱስ ተራራ በደረስንበት ዕለት ነበረ። ደንዳና ሰውነት ያለው የኮሩ የባህል ንዑስ ክፍል ኃላፊ ኢየሱስ ተራራ የደረስነውን የፖለቲካ ካድሬዎች በአስቀያሚና በተሰላች አነጋገር ነበር የተቀበለን። ባጭሩ እኛ በጠላት ላይ የበላይነት አለን። በሚዲያ ሰምታችሁት ይሆናል። ከጥቂት ወራት በፊት ሰራዊታችን ታላቅ ድል አፍሷል። ይሄው ነው። በተቀረ በ3 ቀናት ውስጥ የምድብ ክፍላችሁን ታውቃላችሁ። ለጀግናው የ603ኛ ኮር የፕሮፓጋንዳ ዘርፍ ካድሪ ሆናችሁ በመመደባችሁ ልትኮሩ ይገባችኋል። ከእናንተ የሚጠበቀው ሰራዊቱን ማንቃት ነው። ሲያዩዋችሁ ግን ፈዛዛና ደንዛዛ ትመስላላችሁ። ሰርግ ተጠርታችሁ አልመጣችሁም ጓዶች። ለራሳችሁ ስትሉ ነቃ ነቃ በሉ። አዋጊና ተዋጊ መሆናችሁንም አትርሱ። ጨርሻለሁ። እየሳቅን ወደ የድንኳናችን ተበታተንን። በዚያን ዕለት ሌሊት የወያኔ ሞርታርና ቢኤም ሼል ሲንበለበልና ሲዳፈንብን አደረ። ለቅሶ እንደሚያሰማ ውሻ የኢየሱስ ተራራን አቀበት እያላዘነች ወጥታ እኛን ያራገፈችው አውቶቡስ ወደ መጣችበት ተመልሳለች። ዐይኖቼ አካባቢውን አጤኑት። በተቃጠሉ ታንኮችና አረንጓዴ ፋቲግ በለበሱ ወታደሮች ተሞልቷል። የተማረኩ የወያኔ ወታደሮች ሲረሸኑም በዓይኔ ተመለከትኩኝ። ጎምዛዛ ነገር ጉሮሮዬ ላይ መጥቶ አቃረኝ። በተቃራኒው ወገን የተሰለፉት አማጽያን የኤርትራና የትግራይ ወንበዴዎች እየተባሉ እንደሚጠሩ በሬዲዮ እየሰማሁ አድጌያለሁ። ለራሴ ያላመንኩበትን እንዴት ሌላውን ላሳምን እንደምችል ባላውቅም ዋና ዋና የሚባሉ የቅስቀሳ ቃላትን ግን ተጠንቅቄ አጥንቻቸዋለሁ። እነዚህም ገንጣይ አስገንጣይ፣ ወንበዴዎች፣ የባህር በር፣ የኢትዮጵያ እድገት፣ አንድነት፣ የ3000 ዓመት ታሪክ፣ ጀግንነት ልማዱ የሆነው ሕዝብ፣ ከአባቶቻችን የወረስነው ዳር ድንበር። እነዚህን ቃላት በመጠቀም የቅስቀሳ ጽሑፍ ማዘጋጀት ለእኔ ገብስ ነበረ። ሻምበል በለጠ የተነጫነጨ ሲቀበለን ወዲያው ወደድኩት። የሚናገርበትን እንደማያምንበት ለመረዳት አልተቸገርኩም። የተሰላቸና የተበሳጨ ሰው ነበረ። ፈዛዛና ደንዛዛ ትመስላላችሁ ያለው እውነቱን ነበረ። 20ችንም ወጣቶች ድህነትና ሥራ አጥነት ገፋፍቶን በሐረር የፖለቲካ ትምህርት ተከታትለን ካድሬ የሚለውን ቃል እንኳን በቅጡ ያልተገነዘብን ጦርነትን የማናውቅ ጨቅላዎች ስለነበርን ኢየሱስ ተራራ ላይ ባየነው የተቃጠሉ ታንኮች ምክንያት ተደናግጠን ነበረ። አንዳችም ተስፋ የሚያሳድር ነገር አለማየታችን ትንፋሻችንን ቆርጦታል። በዚያን ዕለት ምሽት ጀንበር እንደጠለቀች አንድ መጽሐፍ ይዤ ከዓለቶቹ ላይ ተቀመጥኩኝ።
ከፊት ለፊቴ ጉና ተራራ ይታየኛል። የጢስ ክምር እንጂ ተራራ አይመስልም። 2 ሄሊኮፕተሮች ከጀነራል አበበ ኃይለ ሥላሴ ማዘዣ ጣቢያ ደጃፍ ላይ ክንፎቻቸውን አንጨፋረው ቆመዋል። ሻምበል በለጠ እንዳብራራልን ከሆነ የሻዕቢያና የወያኔ ወንበዴዎች እዚያ የጢስ ክምር የመሰለው በረዶማ ተራራ ላይ ሰፍረዋል። ጥቂት ሳይዋጉ ከቆዩ ወደ በረዶነት እንደሚለወጡ እየቀለደ አውግቶናል። ስለዚህ ወደ በረዶነት ከመቀየራቸው በፊት ውጊያ ሊጀምሩ እንደሚችሉ ነበረ ሻምበል በለጠ ወታደራዊ ግምቱን የሰጠን። እኛ እዚህ አለን። በእኛና በእነሱ መሃል ውጊያ ከተጀመረ ያች ምድር በሐበሻ ደም ትጨቀያለች። መጽሐፍ ይዤ ጥቋቁሮቹ ድንጋዮች ላይ በተቀመጥኩባት በዚያች ደቂቃ ስለ ግል ሕይወቴ እያሰብኩኝ ነበረ። ሞት አጠገቤ እንዳለ ተሰምቶኛል። የደራሲነትና የጋዜጠኝነት ሕልሞቼ አሁን በነው ጠፍተዋል። ሞት ወይም ሕይወት አማራጭ ብቻ ሆነው በልቤና በአእምሮዬ ውስጥ ድቢያቸውን ይደልቃሉ። በዚያ ውጊያ መሞት አለብኝ? ለማን ጥቅም? ለምን ዓላማ? እያልኩኝ ራሴን በጥያቄ ማሰቃየት ይዣለሁ። በነጋታው ማለዳ ከጓደኞቼ ሁሉ ዘግይቼ ነበር ከእንቅልፌ ነቃሁት። የከባድ መሳሪያ ድምፅ የማረፊያ ድንኳኔን ባይነቀንቃት ኖሮ እንዲያውም የምነሳ አይነት አልነበርኩም። እንዲያም ሆኖ በርግጌ አልተነሳሁም። ጆሮዎቼን ከፋፍቼ የሚቀጥለውን የከባድ መሳሪያ ድምፅ ለማዳመጥ ተዘጋጀው። ዘግየት ብሎ ተደገመ። የሩቅ ድምፅ መሆኑን ገመትኩኝ። ሆኖም ሰማዩ የተተረተረ እስኪመስል ድረስ ይቀረደድ ነበረ። ኢየሱስ ተራራን የማንቀጥቀጥ ኃይልም ነበረው። ብርድ ልብሴን ወርውሬ ተነሳው። የማለዳው ቅዝቃዜ እግርና እጄን አደንዝዞኛል። እጄን እርስ በርስ እያፋተኩ ሙቀት ለመፍጠር ጣርኩኝ። ካልሲዬ እንደ በረዶ ቀዘቀዘኝ። በተሳሳተ ግምት ወደዚህ የሞት መስሪያ ቤት የተቀጠርኩበትን ቀን እየረገምኩኝ ጫማዬን አጠለቅኩኝ። ፊልድ ጃኬቴን ደርቤ ከድንኳኔ ከወጣው በኋላ ረሃብ ስለ ሞረሞረኝ ቁርስ ፍለጋ ወደ መመገቢያው ድንኳን ፈጠንኩኝ። ቀዳሚ መምሪያው የተደራጀ መመገቢያ ስፍራ አልነበረውም። የኮሩ አዛዥ የጀነራል አበበ ኃይለ ሥላሴን ማረፊያ ጎጆ የታከከች አንዲት ኩሽና ብጤ አለች። ኩሽናዋ ደጃፍ ላይ አንድ ወታደር ሻይ ያፈላ ከኮቾሮ ጋር ለውጊያ ሊቃውንቱ ያድላል። ወደዚያው ሄጄ ቁርስ ጠየቅኩኝ። ወታደሩ ምንም ሳይተነፍስ እርጉዝ ፍየል የመሰለውን ማንቆርቆሪያ አንስቶ እሳት ላይ ጣደው። የከባድ መሳሪያ ተኩስ ድምፅ እየዘገየ ያንባርቃል። ፊቴን ታጥቤ ከኩሽናው ደፍ ላይ አረፍ ከማለቴ ሻምበል በለጠ ከተፋለ። ብስል ቀይ ነው። ምክንያቱን ባላውቀውም ነገረኛ ጠባዩ ተስማምቶኛል። ገና ከመምጣቱ በነገር ወጋኝ። የታሉ ጓደኞቼ? አላየኋቸውም። አሁን ገና ከእንቅልፌ መንቃቴ ነው። አሁን ገና? ሻምበል በለጠ አይኑን አፈጠጠብኝ። በመደነቅም ሰዓቱን ተመለከተ። ዛሬ ከነጋ 20 ወታደር ተገድሎብናል። እኛ ደግሞ 50 ገድለናል። 3 መኪኖች ጋይተውብናል። ከነጋ ብቻ ብዙ ታሪክ ተሰርቷል እና አንተ ቄንጠኛው ደግሞ ለጥ ብለህ አርፍደሃል። ቅዝቃዜውና ድካሙ ነው መሰለኝ እንቅልፍ አሸነፈኝ አልኩኝ፣ የጥፋተኝነት ስሜት እየተሰማኝ። ሻምበሉ ተአምር የሰማ ያህል ቃላቶቼን ደገማቸው። እንቅልፍ? ቅዝቃዜ? ቀልደኛ ነህ። ይህንን ንግግር ሌላ ቀን እንዳትደግም። ውጤቱ ምን ሊሆን እንደሚችል ታውቃለህ። ትረሸናለህ። ምንድነው አስተምሮ ይላኳችሁ? የመንግስት ሰራተኛ እንኳን እስከ 3 ሰዓት አይተኛ። በቡጢ ደረቴ ላይ ጎሸመኝና ፈገግ አለ። ምክሩን መቀበሌን ከልብ ያረጋገጥኩለት። ከቁርስ በኋላ
ጓደኞቼን ፈለግኳቸው። ወደ ደብረ ታቦር ከተማ ሄደው ኖሮ ሳላገኛቸው ቀረው። እንደገና ምሳ ላይ በድጋሚ ከሻምበል በለጠ ጋር ተገናኘን። ያንኑ ኮቾሮ የኮቸርን በቆርቆሮ ወጥ እያጣቀስን በመመገብ ላይ ሳለን ሻምበል በለጠ ስሜን ደግሞ ጠየቀኝና ነገርኩት። የሥነ ጽሑፍ ችሎታ ያለ አንተ ነህ? ጥያቄው ተስፋ ስለጫረብኝ ነቃ ብዬ ምላሽ ሰጠው። አዎ እኔ ነኝ። ዘግየት ብሎ ያልጠበቅኩትን ጥያቄ ጣል አደረገ። ትግሬ ነህ እንዴ? አዎ ነኝ አልኩኝ። ከወዴትኛው? አለመልሶ። ማለት አልኩኝ ተደናግሮኝ። ኤርትራ ነህ ወይስ ትግራይ? ኤርትራ። ትግረኛ ትችላለህ? መስማት አይቸግረኝም። ማምሻውን በድንኳኔ ጋደም ብዬ ያነበብኩኝ ሳለ ከሻምበል በለጠ የተላከ ወታደር በአስቸኳይ እንደምፈለግ ገለጸልኝ። የማነበውን መጽሐፍ አጥፌ ተነሳው። ሻምበል በለጠ ከድንኳኑ ደጃፍ ኩርሲው ላይ ተቀምጦ ሬዲዮ ሲያዳምጥ ደረስኩኝ። አዳምጥና ትተረጉምልኛለህ ሲል አጣደፈኝ። ሻዕቢያ ጀነራል አሊን ማርከውት ኖሮ እያናዘዙት ነበረ። የሻዕቢያ ጋዜጠኞች ጀነራሉን ጥቂት በድምፅ አሰምተው ሲያበቁ ትርጉሙን በትግርኛ የማንበብ አቀራረብ ነበር የሚጠቀሙት። 20 ደቂቃ የፈጀው ክፍል 1 ቃለ ምልልስ እንዳበቃ ትርጉሙን ጨምቄ ገለጽኩለት። በምጽዋ ግንባር የተማረከው ጀነራል የደርግ ሰራዊት በአመራር ብቃት ማነስ ምክንያት ከጊዜ ወደ ጊዜ እየተዳከመ መሄዱን፣ የሻዕቢያ ሰራዊት በአንጻሩ በውጊያ የአመራር ጥበብ መጠናከሩን፣ የታጋዮቹ የመዋጋት ሞራልም ጠንካራ እንደሆነ አብነቶችን እየጠቀሰ ነበር ያብራራው። ደርግ የሻዕቢያን ማጥቃቶች መቋቋም እንዳቃተው፣ የደርግ ውድቀትና የሻዕቢያ ድል ማድረግም አይቀሬ እንደሆነ ምርኮኛው ጀነራል ተንብዮ ነበረ። በሬዲዮ የተላለፈውን ባጭር ተርጉሜለት ሳበቃ ሻምበል በለጠ ሲጋራውን ክፉኛ እየማገ መማረኩ ሳያንስ ምን ይሁን ብሎ ነው ታዲያ የሚለፈልፈው ሲል ተነጫነጨ። አስተያየት አልሰጠሁም። አስተያየት መስጠት ማይጠበቅብኝም ነበረ። የተጠራሁበትን ተግባር በመፈጸሜ የሻምበሉን የስንብት ቃል ካንደበቱ ብጠብቅም ሳይሆን ቀረ። የተነጫነጨ በጦርነቱ ዙሪያ ይደሰኩር ቀጠለ። ነገሩ ሁሉ የተበላሸው ጀነራል ታሪኩ አይኔና ደምሴ ቡልቶ የተረሸኑ ጊዜ ነው አለ ዝቅ ባለ ድምፅ። ሁለተኛው አብዮታዊ ሰራዊት የፈረሰውና የሻዕቢያ ድል የተረጋገጠው ያን ጊዜ ነው። እኔ ሁለቱንም ጀነራሎች በደንብ አውቃቸዋለሁ። በዚህች ሀገር ላይ የታሪኩንና የደምሴን ያህል ወታደራዊ ሳይንስ የሚያውቅ ጀግና መኮንን አለ ቢሉኝ አላምንም። ለዘመቻ የተፈጠሩ ነበሩ፣ ግን ተረሸኑ። ሞት ብቻም አልበቃቸውም፣ በሞት ላይ ውርደት ተመረቀላቸው። ወታደሮች የጀነራል ደምሴ ቡልቶን አንገት ቆርጠው አንገቱን በገመድ አስረው ሲያበቁ ታላቁ ኢትዮጵያዊ የጦር አርበኛ የታሰረበትን ገመድ እየጎተቱ አስመራ ከተማን እየዞሩ ጨፈሩ። ይሄ ምን ማለት ነው? ሻምበሉ ይሄን ሲነግረኝ የመናደድ ሳይሆን በሥርዓቱ ላይ ያለውን ጥላቻና ንቀት በሚያንጸባርቅ መልኩ ነበረ። የሻምበሉ ሞራል ምስጥ እንደበላው አገዳ ቀፎውን እንደቀረ ለመገንዘብ አስቸጋሪ አልነበረም። ሻምበሉ አያይዞ በዚያ ንቀት አዘል ድምፁ አሉ የተባሉት የሀገሪቱ የውጊያ ጠቢባን ሁሉ በተለያየ መንገድ ሕይወታቸውን እንዳጡ አጫወተኝ። ግዙፉና ተከብሮ የኖረው የኢትዮጵያ የጦር ሰራዊት በአስመሳይና አቃጣሪ መኮንኖች መዳፍ ላይ መውደቁንም በምሬት አከለበት። ራሴን ላይ ታች እየነቀነኩኝ ከማዳመጥ በቀር አንዳችም ቃል አልተነፈስኩም። በጉዳዩ ላይ ማለት የምችለውም በመሰረቱ አልነበረም። ዝምታዬ ተጭኖት ይሆን በሌላ ባላውቅም ሻምበሉ የጀመረውን ርዕሰ ጉዳይ እንደዋዛ ገጥቶ ዕድሜ ስንት ነው ሲል ጠየቀኝ። 21። ለምን ወታደር ቤት ገባ? አማራጭ ሥራ ስላጣው ነው። አያያዝኩና ጥቂት አወጋሁት።
ጋዜጠኛ የመሆን ፍላጎትና ዝንባሌ እንደነበረኝ፣ ፕሬስ መምሪያ በሪፖርተርነት ለመስራት አመልክቼ እንዳልተሳካልኝ፣ ለጦር ኃይሎች ሬዲዮ ጽሑፍ አቀርብም እንደነበረ፣ ምናልባት በዚያ በኩል ፍላጎቴን አገኝ ይሆናል በሚል ስሌት እዚህ ለመገኘት መብቃቴን አጫወትኩት። ሻምበሉ ትክ ብሎ ካጤነኝ በኋላ ቁጥር 1 ጅል ነህ አለኝ። ሳቅሁኝ። ሻምበሉ ቀጠለ። እውነቴን ነው ብል አይደለህም። እንዴት አይነት ሂሳብ አስልተህ ነው በወታደር ቤት በኩል ጋዜጠኛ ለመሆን የሞከርከው? ሻምበሉ መልሶ የራሱን አባባል ይቃወም ጀመረ። ለነገሩ ብልህ መሆኔ የትም አያደርስም። እኔ ብልህ ነኝ ብዬ አስባለሁ። ይሄው ግን እዚህ አብረን ቁጭ ብለናል። እንዲያውም የዋህ በግ መሆን ይሻላል። ፍየል ብልህ ሆና ምንም አላተረፈች። ይሄን የሻምበሉን አባባል ከዚያ ወዲህ እንደ አንድ የሕይወት መመሪያ የምጠቀምበት ሲሆን በትክክልም አግዞኛል። ኢየሱስ ተራራ በደረስን በሳምንቱ ሻምበል በለጠ የምደባ ክፍላችንን አሳወቀን። 18ቱ ወጣት ካድሬዎች ወደፊት ግንባር ሲላኩ እኔና አምዴ የተባለ ባልደረባዬ ከቀዳሚ መምሪያው ቀረን። ጓደኞቻችን በዚያን ዕለት ምሽት ተሰናብተውን እኛ ካለንበት አንጻር ሲታይ ይበልጥ እሳት ወደሚነድበት የውጊያ ቀጠና ተላኩ። በሁሉም ገጽታ ላይ ተስፋ ማጣት ይነበብ ነበረ። ከእነርሱ አንዱ የቅርብ ወዳጄ የነበረ ሲሆን ጣሰው ይባል ነበረ። አንተ ከኔ የተሻለ አለመሞት ዕድል አለ። መሞቴን ከሰማህ ለቤተሰቦቼ በዚህ አድራሻ ጻፍላቸው ብሎ አድራሻውን ሰጠኝ። መጪውን ማንም አያውቅም ስል ጣሰውን አጽናናሁት። አያይዤም በልባችን ተስፋ ማሳደር ጠቃሚ ነው አልኩት። ስለ ጣሰው ከዚያ ወዲያ የሰማሁት ከ9 ዓመታት በኋላ የቢሾፍቱ ቆሪጦች የተባለውን መጽሐፌን ያሳተምኩ ጊዜ ነበረ። ጣሰው ከተባለ ሰው በአድራሻዬ ደብዳቤ መጥቶልኝ ከፍቼ ሳነበው ያ የደብረ ታቦሩ ወዳጄ መሆኑን ተረዳው። መጽሐፌን እንዳነበበ አዋሳ መምህር ሆኖ እየሠራ እንደሆነና እንዳልሞተ የሚገልጽ አጭር ደብዳቤ ነበረ። ከ603ኛ ኮር ቀዳሚ መምሪያ እንድመደብ የተደረገበትን ሚስጥር ምሽት ላይ አምድ ያጫወተኝ። እሱም እንደኔ መልካም ዕድል የገጠመው ነበረ። አንተ እዚህ የተመደብከው በሥነ ጽሑፍ ችሎታ ምክንያት ነው። ሻምበል በለጠ በጣም ወዶሃል አለኝ። ሻምበሉ ስለ እኔ ችሎታ በምን አወቀ? እዚህ የገባን ምሽት እኔ ተጠርቼ ስለ እያንዳንዳችን ተጠይቄ አብራርቼ ነበር። ያንተንም ነገርኳቸው። አንተስ እንዴት እዚህ መቅረት ቻልክ? እኔ እንኳን ዘመድ ነው የነገረልኝ። ሻለቃ ይልማ የዘመዴ ጓደኛ ነው። በዚያን ሰሞን በተከታታይ ማምሻው ላይ ሻምበል በለጠ ወደ ድንኳኑ እያስጠራኝ የሻዕቢያን ዜናዎች ያስተረጉመኝ ቀጠለ። ይሄን ሥራ በእጅጉ ነበር የወደድኩት። የሻዕቢያ ጋዜጠኞች ድል ቅርብ መሆኑን ነበር የሚዘግቡት። አንድ ቀን ሻምበል በለጠ ስለ ኢሳይያስ አፈወርቂ አንስቶ እንዲህ አለኝ። አደገኛ ሰው ነው። ከምን አንጻር ስል ጠየቅኩት። ኤርትራውያንን ማስተባበር ችሏል። ወያኔዎቹስ እንዴት ናቸው? አብረው ነው የሚሰሩት። ከሃዲዎች፣ ምስጦች። ዘግየታለና ደግሞ አከለበት። ከሻዕቢያ በላይ ወያኔዎችን እጠላለሁ። ለምን? የራሳቸው አጀንዳ የላቸውም። በዚያው ሰሞን እኩለ ቀን ላይ ሻምበል በለጠ መጽሐፍ ሊዋሰኝ ወደ ድንኳኔ መጣ። ሻንጣዬን ከፍቼ መርጥ ዘንድ ዘረገፍኩለት። ጥቂት ከመራረጠ በኋላ ወደ ግንባር ይሄን ሁሉ መጽሐፍ ተሸክሞ መምጣት እስኪ ምን የሚሉት ነው ሲል በመገረም ጠየቀኝ። ስለምወዳቸው ነው። ጠባይ ለወታደር ቤት አይሆንም። እንዴት? ወታደር ቤት ምላሰኛ መሆን አለብህ የኔ ወንድም። አንተ አትናገርም፣ ዝም ብለህ ታዳምጣለህ። ጭራው ጮሌ መሆን አለብህ። በዚህ ጠባይ ግን በቅርቡ ትሞታለህ።
ዝም በማለቴ እሱ ቀጠለ። እስኪ ስለ ወላጆች ንገረኝ። ገበሬዎች ናቸው። ገበሬ? አዎን፣ አባቴ ያው ኤርትራ ሳለ ገበሬ ነበር። ኢላበርድ ላይ አትክልትና ፍራፍሬ ሲጭን ውሎ ከመኪናዋ ጋር ወደ አዲስ አበባ መጣ። ከዚያ ወዲያ አልተመለሰም። ደብረ ዘይት ላይ ለአርመኖች ዘበኛ ሆኖ መስራት ጀመረ። አሁንም ዘበኛ ነው። እናቴም ያው ኤርትራ መንደፈራ አካባቢ የአባቴ ሚስት ነበረች። ወደ ደብረ ዘይት ተከትላው መጣችና እኔና ወንድሞቼ ተወለድን። አሁን እናቴ በሕይወት የለችም። ሻምበል በለጠ ተክዞ ጥቂት ቆየ። በተከፈተው ሻንጣዬ ውስጥ የተደረደሩትን መጽሐፍትም እንደ ዋዛ እየፈተሻቸው ከቆየ በኋላ መጽሐፍ ቅዱስ ደግሞ ምን ያደርግልሃል? አለ። እየሳቅሁ በመገረም አየሁት። ለምን ያስከው? ሲል መልሶ ጠየቀኝ። ለምን ያስኩት ይመስልሃል? በእግዚአብሔር ታምናለህ? አምናለሁ፣ በጣም አምናለሁ። ሻምበል በለጠ ራሱን ላይታች ሲነቀንቅ ቆየና የተረጋጋ ሁኔታ የሚታይብህ ለዚህ ነው አለ። አይደለም ስል ፈጥኜ ተቃወምኩኝ። ዝም ስለምል ነው እንጂ ውስጤ የተረበሸ ነው። እርጋታና ሰላም በፍጹም ውስጤ የለም። አትመስልም ግን አለ ዘግየት ብሎ። እንደገና በዝምታ አጤነው ጀመረ። ደብረ ታቦር በገባን በ8ኛው ቀን የካቲት 10 ምሽት ከሻምበል በለጠ ጋር ወደ ደብረ ታቦር ከተማ ወርደን ቢራ ጠጣን። የበግ ጥብስም ጋበዘኝ። በአብዛኛው እሱ ነበር የሚናገረው። ምንም እንኳ ቢራው ሞቅ ቢያደርገኝም ማዳመጡን መርጬ ነበረ። ሻምበሉ በጦርነቱ ዙሪያ ወሬ ጀምሮ ስለ ኃይል የበላይነት ሚዛናዊ አስተያየቱን በግልጽነት ነገረኝ። ምን መሰለ፣ ፕሮፓጋንዳውና እውነታው ይለያያል። ነገ ቀኑ የካቲት 11 ነው አይደለም? ወያኔዎች በማንኛውም ጊዜ ማጥቃቱን ሊከፍቱ ይችላሉ። የሻዕቢያ ሜካናይዝድ ኃይል ገብቶላቸዋል የሚል መረጃ ሰምቻለሁ። ያሰቡት ነገር አለ ማለት ነው። እኛ የኃይል የበላይነት እንዳለን የመጣችሁ ጊዜ ነገርኳችሁ ውሸት ነው። በዚህ ወር ጦርነት ከከፈቱ ድራሻችንን ነው የሚያጠፉ። ለምን መሰለ፣ ነብሮ ክፍለ ጦር ከዚህ ተነስቶ ወደ ምጽዋ መንገድ ተልኳል። ነብሮ ከዚህ መሄድ አልነበረበትም። በእርግጥም ቀደም ሲል ኤርትራ ነው የነበረው። ከሻዕቢያ ጋር ሲፋለም ስለኖረ ብዙ ልምድ አለው። ገባህ? ወያኔ እግረኛ ማጥቃትና ቆረጣ ላይ ጥሩ ችሎታ አዳብረዋል። በከባድ መሳሪያ ግን መሐይም ናቸው። ሻዕቢያ ብዙ ጊዜ ማጥቃት ውጊያ አይመርጥም። በከባድ መሳሪያ ግን የበላይነት አላቸው። ተኩሰው የምሳ ሳህን ላይ ቁጭ ያደርጉልሃል። የተማሩ የከባድ መሳሪያ ተኩስ ሶማሊያ ዚያድ ባሬን ያሰለጠናቸው። አያያዘና እንዲህ አለኝ። የሆነ ሆኖ የካቲት በሰላም ካለፈችልን ደብረ ታቦር ላይ ቢራ እየጠጣን እንሰነብታለን። የካቲት ለምን የተለየች ሆነች ስል ጠየቅኩት። የወያኔ ልደት በዓል የካቲት ነው። እናም በየካቲት በሚያደርገው ጦርነት ድል እንደሚያደርጉ ያምናሉ ጠንቋዮች። ሻምበል በለጠ ቢራውን እየገሰመ ቀጠለ። ጠንቋይ ስልህ ጥንቆላ ማለት አይደለም። ዕለቱን ከተዋጊዎቻቸው ስነ ልቦና ጋር አዋህደው ሞራል ለመፍጠር ይጠቀሙበታል። ከሃዲዎች፣ ምስጦች። ጥቂት በዝምታ እንደቆየን ሩሲያ ስንት ዓመት ቆየ ስል ጠየቅኩት። ሩሲያ መማሩን ሰምቼ ነበረ። 5 ዓመት ሲል ፈጥኖ ምላሽ ሰጠኝ። ጥሩ ጊዜ ነበር ያሳለፍኩት። እኔ ሙዚቃ ወዳለሁ፣ የሙዚቃ መሳሪያዎችንም አውቃለሁ። ልዩ ተስጦ ነው ያለኝ። በተሰጠው ዙሪያ ብሰራ ውጤታማ ሆን ነበር። ግን እንዲያ ባለው ቦታ ለመመደብ ዘመድ ያስፈልግሃል። ከንቱ ነው። ኢትዮጵያ የተረገመች ሀገር፣ እጇን ወደ እግዚአብሔር ትዘረጋለች ይላሉ። እጅ የላት እግር የላት የደሎደመች ዱሽ ሀገር። ከሚጸጽተኝ ታላቁ ነገር አንዱ ኢትዮጵያዊ መሆኔ ነው። ሻዕቢያና ወያኔዎች እነማን ናቸው? ከሜዳ የወጡ ምስጦች እና ከእነሱ ጋር እየተዋጋው ዕድሜ ማለቅ አለበት።
ሲጋራውን እያንበለበለ አንዳች ነገር ሲያሰላስል ቆየና ለነገሩ እዚህም ቢሆን ከሙዚቃ አልተለየሁም፣ የመትረየሱ ድምፅ የሙዚቃ ማለት ነው ብሎ በሳቂን ከተከት ቀጠለ። እኔም አጀብኩት። ፈጥኜ ሰከርኩ። ቢራው ጭንቅላቴ ላይ ስለወጣ አንዷን ልጅ እግር የቡና ቤት ሴት ካልሳምኩሽ ብዬ አምባጓሮ ፈጠርኩኝ። በዚያም አላበቃው። ወድጄሻለሁ አግቢኝ ብዬ ለገላጋይ ማስቸገር በመጀመሬ ሻምበል በለጠ ማጅራቴን አንቆ ይዞኝ ወጣ። እንደ ማሰሮ አንጠልጥሎ ከዋዝ ጂፓችን ላይ ከጎለተኝ በኋላ ወደ ኢየሱስ ተራራ መንዳት ጀመረ። በመንገዳችን ላይም እየሳቀ እንዲህ ይለኝ ነበረ፣ ድብቅ ጠባይ ያለ ሰው ነህ፣ እንደ ቡና ድንገት ትፈላለህ እንዴ? ሳምንቱን በአንጻራዊ ሰላም ካሳለፍን በኋላ የካቲት 18 ምሽት ከሻምበል በለጠ ድንኳን ብቅ ስል ውጊያው ነገ ይጀምራል አለኝ ከሰላምታ በፊት። የተረጋገጠ መረጃ ነው? የተረጋገጠ አለኝ በደረቀ ድምፅ። የሻዕቢያ ተዋጊዎች ከትናንት በስቲያ ጉና ገብተው አድረዋል። እኔም እኩለ ሌሊት ላይ ወደ ግንባር እየሄድኩ ነው። ውጊያ ሲጀመር ኃይል ማሟላት የሚባል ነገር ስላለ እዚህ አንድም ሰው አይቀርም። አንተ እዚህ እንድትቆይ ትእዛዝ ሰጥቻለሁ። አፈርሳኩን እያጠባበቀ ቆይቶ ቀና ሲል ጅል ነገር ነህ ካለኝ በኋላ አያይዞ ለመሆኑ ሴት ነክተህ ታውቃለህ ሲል ጠየቀኝ። መልስ ሳልሰጠው በፈገግታ ዝም ብዬ አየው ቀጠልኩኝ። ጅል ስላለኝ አልተከፋሁም። ከልጅነቴ ጀምሮ በተለያዩ መንገዶች ጅል መሆኔ እየተነገረኝና ብልጥ እንድሆን እየተመከርኩ ስላደግኩኝ ለምጄው ነበረ። ብልጥ መሆን እችላለሁ ብዬ ማሰብ ባለመቻሌም ጅልነቴን በጸጋ ተቀብዬው ነበረ። ብዙውን ጊዜም የብልጥነትና የልጅነት መለያዎችን ለማወቅ እየፈለግኩ ሳይሳካልኝ ቀርቷል። ሻምበሉ መናገሩን ቀጠለ። በተቻለ መጠን ላለመሞት ሞክር። ወያኔዎች የሚቀናቸው ይመስልሃል ስል ጠየቅኩት። ተዘጋጅተውበታል ነው የሚባለው። ነገ ለእኛ ከባድ ጊዜ ነው። ካልተገናኘን እንግዲህ ለዘላለሙ ደህና ሁን። በምርጥ ገጾች የጀመርንላችሁ ታሪክ አላበቃም። ክፍል 2ን በቀጣይ ፕሮግራማችን ይዘን እንመለሳለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁን እንድታጋሩን የቻናላችን ሜምበር ወይም ቤተሰብ በመሆን ዝግጅቶቻችንን እንድትደግፉ በአክብሮት እንጠይቃለን።